ደግሞ ለአርሲ ዞን ለጸጥታ ኃላፊ ኮማንደር ስንታየው ጥላውን ያው ካቢጋ ለበሱ አባታችን ኮማንደር ስንታየው ስላስጨፈጨፍከን እናመሰግንሃለን። ኦርቶዶክሳውያንን ሰብሰብ አድርገህ ሲታረዱ ዝም ብለህ ስላየህ እጅግ በጣም ደስተኞች ነንና በአውደ ምሕረቱ ላይ የክብር ሽልማትን እንሸልምሃለን። እንኳን ደስ አለን፣ እንኳን አብሮ ደስ አለን፣ እንኳን ደስ አለን። እያንዳንዱ ይገለሃል ወደፊት ሶሪያ እንዳደረጉት ሊቢያ እንዳደረጉት ጠቅላላ ሙፍቲውን እንደጨረሱት ገና ከቤት ያዋጣሃል የማትናገር ከሆነ። ሰላም እንደምንቆያችሁ ውድ የዩቲዩብ ተመልካቾች፣ እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬም ደግሞ በወቅታዊና በመንፈሳዊ ቪዲዮዎች ተመለስኩ። ለዛሬ ከምንመለከታቸው ቤተክርስቲያን በይፋ የልጆቿን ገዳይ እየሸለመች ትገኛለች። በተጨማሪም ደግሞ ኃጢአት የሚባል ነገር በመጽሐፍ ቅዱስ አልተጠቀሰም ያለው ፓስተርን ጉዳይ እንመለከታለን። በእስልምና ቤተ እምነት ውስጥ ያለው መለያየት እየተባባሰ ይገኛል። እሱንም በቪዲዮአችን የምንመለከት ይሆናል። እስከ ፍጻሜ መከታተል እንዳይረሳ። ለዚህ ቻናል አዲስ ከሆናችሁ እኔ ገብረአማኑኤል ነኝ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይህንን ቪዲዮ ደግሞ ላይክ ማድረግ እንዳይረሳ። አሁን ቀጥታ ወደ ቪዲዮቹ እንለፍ። እንዲሁ ደግሞ ለአርሲ ዞን ለጸጥታ ኃላፊ ኮማንደር ስንታየው ጥላውን ያው ካቢጋ ለበሱ አባታችን እናመሰግናለን። ቆዩ አንድ ጊዜ ኮማንደር ስንታየው ስላስጨፈጨፍከን እናመሰግንሃለን። ኦርቶዶክሳውያንን ሰብሰብ አድርገህ ሲታረዱ ዝም ብለህ ስላየህ እጅግ በጣም ደስተኞች ነንና በአውደ ምሕረቱ ላይ የክብር ሽልማትን እንሸልምሃለን። እንኳን ደስ አለህ፣ እንኳን አብሮ ደስ አለን፣ እንኳን ደስ አላችሁ። መልእክቱ ይሄው ነው አይደለም? ቅኔው ይሄ ነው። በአጠቃላይ በአርሲ ሀገረ ስብከት የሀገረ ስብከት የሊቀ ጵጵስና ሹመትን በተመለከተ በርካታ ጥርጣሬዎች ነበሩ። ይሄው በእንደዚህ አይነት ገጽታ ግንባታና ባለፈ ታሪክ ምንም ነገር አልሆነም፣ ኦርቶዶክሳውያን አልተገደሉም የሚለውን ማጠናከሪያ ይኸውላችሁ ማር ተለውሶ ኮሶ አይነት ነገር ማለት ነው እየሰጡን ነው የሚገኙት። በነገራችሁ ላይ በዛ አካባቢ የሚደረግ ጭፍጨፋ የቀድሞ ሀገረ ስብከት ሊቀ ጳጳስ አቡነ ያሬድ አይደሉም። በቸልታ ማለፋቸው እንደ ጥፋት ካልታየ በስተቀር እዛ አካባቢ በጽንፈኛ ኃይሎችና በመንግስት የተቀናጀ ጥረት ኦርቶዶክሳውያንን አንገት ለማስደፋት የተደረገ እርድ ነው። ያንን ሰማዕትነት የተቀበልነውም በዚህ አይነት አተያይ። ነገር ግን ያንን ነገር ሌላ አይነት መልክ ለማስያዝ በቤተ ክህነቱ እንደዚህ አይነት ድራማዎች ነው የሚሰሩት። በየትኛውም ጊዜ ላይ ኦርቶዶክሳዊነት ላይ ለሚደርስ ጥፋት በሙሉ ጉሬላው ዳንኤል ክብረት ቤተ መንግስት መኖሩን አትርሱ። ከቤተ መንግስት እስከ ቤተ ክህነት ያለውን የክራር ቅኝት በደንብ አድርጎ ቃይንቶ የሚጫወተው ይሄ አጋሰስ መሆኑን እንድታውቁ ፈልጋለሁ። የሆነች ነገር ባጋጠመ ቁጥር አይምሯችሁ ላይ ዳንኤል ክብረት ይምጣ። ያኔ የትኛው ተንኮል ለምን እንደሚሰራ በምን እንደሚሰራ ይገባቸዋል። በነገራችሁ ላይ የቆሸሸ ፊት በምንም አይነት ሁኔታ ክሬም አይቀባም። አሁን የሚደረገው በቆሸሸው ፊት ላይ ክሬም የመቀባት ስራ ነው። በሁሉ ነገር ተመልከቱ። ክብረ በዓላትን ተመልከቱ። እንደዚህ አይነት የሹመት ጊዜያትን ተመልከቱ። ሁሉም ነገር ችግሮቻችንን ቀባብቶ ለማሳለፍ የሚደረግ ጥረት መሆኑን ታዘቡ፣ እዩ። ዛሬም ትኩረታችን አርሲ ናት። እያንዳንዱ ይገለሃል ወደፊት ሶሪያ እንዳደረጉት ሊቢያ እንዳደረጉት ጠቅላላ ሙፍቲውን እንደጨረሱት ገና ከቤት ያዋጣሃል የማትናገር ከሆነ ከሐሪማህም ያዋጣሃል። ገና ልብ በል እያንዳንዱ መጅሊሱ ትላለ ገና ህልውና የለም፣ ለመኖር ራሱ ተስፋ የለም። ትናንትም ተናግሬ ያለው ዛሬም እንደ ቅቤ ስናለባብስ ይኸው ተቋምም እስከመወረድ ተደረሰ። ምሩም ይሄ ነው፣ የመጣችሁበትም ይሄ ነው፣ የምንነጋገረውም ዛሬም ነገም ይሄ ነው። ያስበቁን አንገታቸውን ደፍተው ወሃብያ አትበሉ ሲሉ የነበሩ ሰዎች ናቸው። አሁንም ይሄን እናስቀጥላለን ወይስ አናስቀጥልም ነው? አናስቀጥልም። ሱፍያ ካነቃ ንቃ። እኛው ውስጥ የሚኖር አንገቱን ደፍቶ ባካችሁ ተዋታንሱ ሙስሊሙ አንዲ ነው የሚሉ ሰዎች ናቸው ያስገደሉንም ከመስጂድ የሚያስወረሩ። እንግዲህ በተከታታይ ሁለት ቪዲዮዎችን ተመልክተን ተመለስን። ወንድማችን ቴዶ እንዳስመለከተን በአርሲ አካባቢ ላሉት የጸጥታ ኃይሎች ቤተክርስቲያን ሽልማት ሲሸልም ተስተውለዋል። እንግዲህ ይሄ ነገር ብዙ ኦርቶዶክሳውያን አንገታቸውን ያስደፋና በኦርቶዶክስ ተዋህዶ ሃይማኖት አመራር ላይ በጣም ጥርጣሬ እንዲያድርባቸው ያደረገ ነገር ነው። ወንድማችን እንደተናገረው ምንም የተደረገልን ነገር የለም ከግድያ ውጭ። ጥቃት ሲደርስባቸው እንደነበር ይታወቃልና ያንን አስመልክቶ ብዙዎች በዚህ ጉዳይ አዝነዋል።
በተጨማሪ ደግሞ የተመለከትነው ሱፊያዎች ከዋሃብያዎች ጋር ምንም ህብረት እንደሌላቸውና ከመስጊዳቸውም እንዲወጡላቸው በግልጽ እየተናገሩ ይገኛሉ። እነሱም ከዋሃብያዎች ጎን እንዳደሉና ከክርስቲያኖች ጋር ተስማምተው የሚኖሩት ሱፊያዎች የሚባሉ ናቸው። ዋሃብያዎች ደግሞ እንግዲህ ሰሞኑን ጥቃቱን እየፈጸሙ ያሉት ናቸውና ከነሱ ጋር ምንም አንድነትና ህብረት እንደሌላቸው በግልጽ ተናግረው መስጊዳቸውን ሁሉ ሊለዩ እንደሆነ በግልጽ ሲናገሩ ተመልክተናል። ወደ ቀጣይ ቪዲዮአችን እንለፍ። መጽሐፍ ቅዱስ ላይ ከኃጢአት ራቁ የሚል ጥቅስ የለም። ሾሚ አንድ ጥቅስ አታገኙ። ለምን? ክርስትና ከኃጢአት መራቅ አይደለም፣ በእግዚአብሔር መያዝ ነው። ምክንያቱም መራቅ የሚባል ህይወት የለም። ለሌላ ነገር ስትሆኑ ለሌላው ነገር አትሆኑ። እንደተመለከታችሁት ምን እያለን ነው? መምህሩ የፕሮቴስታንት መምህር ነው ሲያስተምር፣ ክርስትና ከኃጢአት መራቅ አይደለም በእግዚአብሔር ላይ መጣበቅ ነው፣ ወይም ደግሞ በእግዚአብሔር መያዝ ነው አለ። አሁን በእግዚአብሔር መያዝ ነው ክርስትና፣ ትክክል ነው። በእግዚአብሔር መያዝ የክርስቶስ መሆን አዳማዊ ወይም ፍጥረታዊ የሆነውን ማንነታችንን ጥለን የኃጢአት ስጋችንን አራግፈን ክርስቶስን ለብሰን ክርስቶሳዊ መሆን ነው ክርስትና። ትክክል ነው። ይሄ ክርስትና ይሄ ነው። ግን ደግሞ ከኃጢአት መራቅ አይደለም የሚለው እንዴት ቢረዳው ነው? ክርስትና ከኃጢአት መራቅ ነው። ከኃጢአት መራቅ አይደለም ብሎ የተረጎመው እንዴት እንደሆነ አልገባኝ። ምክንያቱም ለምሳሌ ጳውሎስ በሁለተኛ ጢሞቴዎስ መልእክቱ ላይ ምዕራፍ 3 እንደዚህ ብሎ ይናገራል። ምን አለ? ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ፣ ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብ የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅ የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆኑን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ደግሞ ራቅ። አይደለም ከኃጢአቱ እንዲህ ከሚያደርጉት ራቅ ነው የሚለው ክርስትና። ምክንያቱስ አንተንም ወደዛ ኃጢአታቸው ይስቡሃል፣ መሰናክል ሆኖ ይወስዱሃል። ስለዚህ አይደለም ከኃጢአቱ ይቅርና ከነዚህም ትርቃለህ፣ ይህን ከሚያደርጉ ራሱ ትርቃለህ የሚለው መጽሐፍ ቅዱስ። ደግሞ ኃጢአት አታድርግ እንጂ ከኃጢአት መራቅ አይደለም ክርስትና የሚል ትምህርት የለም። ክርስትና ከኃጢአት መራቅ ነው። ልጆቹ ያለ ዮሐንስ በመልእክቱ ኃጢአትን አታድርጉ፣ ከኃጢአት መራቅ ነው ክርስትና እንጂ መራቅ አይደለም ክርስትና ብሎ እንዴት ነው የተረጎመው? ማንም ኃጢአትን ቢያደርግ ግን አለ ነፃ ፈቃድ አለና ክርስትና ነፃ ፈቃድን ነፍጎ ልክ እንደ ሮቦት መሆን ማለት አይደለም። ሰውነታችን ቀርቶ በራሳችን በህሊናችን መርመረን መልካሙን ደጉን አይተን ክፉን አይተን ከዛን ደጉን መርጠን ወይም ክፉን መርጠን የምንሄድበት ህሊናችን ተነፍጎ ነፃ ፈቃዳችንን አጥተን የምንኖርበት ህይወት አይደለም ክርስትና አይደለም። ለዛ ነው አድኖ ሞቶልን ሲያበቃ ልጆች ሆይ ብትወዱ እያለ ይሄ ፍቃዳችንን ያጠየቀ ድህነትን ይሰጠን ማለት ነው። ብትወዱ ትእዛዜን ጠብቁ ነፃ ፍቃድ አለን ማለት ነው። ስለዚህ ክርስትና ይሄ ነው። ልጆቹ ኃጢአት አታድርጉ ነው የተባልነው። እንግዲህ በዚህ ቪዲዮ ላይ እንደተመለከትነው ፓስተሩ ከኃጢአት ራቁ የሚል ነገር የለም ብሎ ተናግሯል። ወንድማችን ደግሞ በደንብ ግልጽልጽ አድርጓለም። ከኃጢአት መራቅ ስለመራቅ አይደለም፣ ከነዚህ አይነት ኃጢአትን ከሚሰሩ እንዲህ አይነት ድርጊት ካላቸው ከትዕቢተኞች፣ ከአስመሳዮች፣ እምነት ከሌላቸው ከከዳተኞች ጋር እንዳንጓዝ በደንብ አድርጎ ግልጽ አድርጎ ይናገራል ብሎ አስተምሮናል። ወንድማችን በድጋሚ ቃሎትን ያሰማለን። ወደ ቀጣይ ቪዲዮአችን እንለፍ። የነዳያን ዋጋ ቢገባ ኖሮ እኮ ምእመናን እኛ ነበር እኮ ምን ለምናቸው። ቅዱስ ዮሐንስ አፈወርቅ መጥተህ ቤተ መቅደስ ውስጥ 1000 ሻማ ደርድረ ልታበራ ትችላለህ፣ ለእግዚአብሔር ስጦታ ሰጠሁት ብለህ እመነኝ፣ ያን ያበራውን ሻማ በር ላይ ዘለህ የመጣው የነዳዩ እንባ ያጠፋብሃል። እየሰማችሁኝ ነው? ከዛሽ በር ላይ ዘለናቸው የመጣናቸው ነዳያን እነሱ ጋር የሌለው ክርስቶስ እዚህ ቤተ መቅደስ አይገኝም። ሰው ውስጥ ያላገኘ ነው ክርስቶስን የትም አናገኘው። እነሱን ካላገበርን እግዚአብሔርን አናከብርም። እነሱን ከናቅን የምንቀው ማንን ነው? እግዚአብሔርን ነው። ብራብ አብልታችሁኛል ወይ ብጠማ አጠጥታችሁኛል ወይ ይለናል እኮ። ያን ጊዜ ምን ይሉታል? የት ተርበህ አግኝተን የት ተጠምተህ አግኝተን? መቼ ታስረህ ክርስቶስ ሆይ መቼ ታመህ ነው ምን ጠይቅህ? አንተ ምን ሆነ ታውቃለህ? ለነዚህ ለታናሾቻችሁ የምታደርጉት ሁሉ ለኔ እንዳረጋችሁ ትቆጥረዋለሁ። እየሰማችሁኝ ነው? አዎ። ስለዚህ ሁሉ ጊዜም ነው የምላችሁ፣ በተለይ የተናቀ ሰው ስናይ፣ በተለይ ዝቅ ያለ መሰለን ሰው ስናይ ክርስቶስ ሊሆን ይችላል። እግዚአብሔር ስለዛ ሰው የእግዚአብሔርን ስጦታ ከዛ ሰው ልንቀበለው የምንችለው አስቡት። ለእግዚአብሔር ብር ማበደር እንዴት ያለ ነገር! ለነዳያን መስጠት ማለት እኮ ለእግዚአብሔር ብር መስጠት እኮ ነው። በሰማይ ቤት መስራት ማለት ነው። መመጽወትን የመሰለ ቅዱስ ዮሐንስ አፈወርቅ እንዴት ያደንቃታል መሰላችሁ ምጽዋት! ለእግዚአብሔር ብር መስጠት እግዚአብሔርን ማበደር ማለት ነው። በሰማይ መልሰን የምንቀበለውን ዋጋ ዛሬ በምድር መስጠት ማለት እኮ ነው መመጽወት።
እኛ ግን አይመስለንም። ይሄን ጉባኤ ስንጀምር ምን ብለን የጸለዩ አባታችን ሆይ ከዛስ ታውቁታላችሁ አይደል? ጸሎቱን በሰማያት የምትኖር ከዛስ ጮክ በሉ እንጂ ስምህ ይቀደስ፣ መንግስት ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምን ትሁን። ከዛ ምናችንን ስጠን። እስኪ የዕለት በሉ እንጀራችንን ዛሬ ምን በለን ስጠን። ለምሳሌ ሁለት ወንድማማቾች ቢኖሩ ቤት ውስጥ አንዱ ሄዶ ሁለቱ ቢርባቸው አንዱ ሄዶ ወደ አባቱ አባዬ እራት ስጠን ብሎ ያንን እራት ብቻውን ቢበላው ተገቢ ነው? ምክንያቱም ይሄ ሰውዬ ለኔም ለወንድምን ምን በለን ያለው ስጠን ያለው ስጠኝ አይደል? ለዛ እኮ ነው ቤተክርስቲያን ክርስቶስም ሲያስተምረን ይህንን ጸሎት የዕለት እንጀራዬን አይደለም የዕለት እንጀራችንን ነው። ስለዚህ ዛሬ የተቀበሉ ዛሬ በልታችኋል ጠጥታችኋል አይደል ምእመናን አይደለም? እግዚአብሔር ሲጀመር የከፈተውን ጉሮሮ ሳይዘጋ ያድር እንደሚሰጠን የታወቀ ነው። ጠይቀነዋል። የዕለት እንጀራችን ዛሬ ስጠን ብለናል። ሰጥቶናል። ሲሰጠን ግን ለኛ ብቻ አልነበረም። ስንጠይቅ እኮ የዕለት እንጀራችንን ነበር ያልነው። ለኛ ስጠን፣ ለኔና መንገድ ዳር ለወደቀው ለዛ ለነዳዩ እንጀራ ስጠን። ዛሬ የተቀበልነውን ቁርስ እኮ ለኛም ለነዳዩም ነበር። እኛ ግን ብቻችንን በላ ነው ሳናካፍለው። እግዚአብሔር ምን ያህል እንደሚጠይቀን አስቡ። ሰውን ማክበር፣ ነዳያንን ማክበር፣ ክርስቶስን እንደሆኑ ማሰብ ያስፈልጋል። አንድ አባት እንደ ይሁዳ ይቅርታ እንደ ዮሴፍና እንደ ኒቆዲሞስ ብትሆን ደስ ይልሃል ወይ? ክርስቶስን ብትገንዘው ብትቀብረው ደስ ይላል? አዎ ካልከኝ ብዙ የሚቀብራቸው ያጡ ሬሳዎች አሉ። ብዙ ክርስቶሶች አሉ የታመሙ፣ ብዙ የተራቡ ክርስቶሶች አሉ። እግዚአብሔርን ማግኘት የምትፈልጉ ከሆነ ምእመናን ነዳያን ጋር መሄድ፣ የተናቁ ጋር መሄድ። ክርስቶስ የሚገኘው እነሱ ጋር። ለዛ ነው ከነሱ ልንቀበለው የሚገባን ዋጋ እጅግ ትልቅ ነበር። እኛ ግን ስለናቅናቸው ክርስቶስን አላገኘ ነው። የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ አንቺ ትለምኚው ነበር፣ እኛን ለምናቸው ነበር። በእውነት ክርስቶስን በእነሱ ውስጥ እንደምናገኛቸው ብናውቅ ጠያቂዎቹ እኛ ነበር። ለወንድማችን ለመምህር ኢዩኤል ቃለ ሕይወትን ያሰማልን። ስለ ነዳያንና የመንግስተ ሰማያት መውረሻ ስለሆነው ስለ ምጽዋት በደንብ አድርጎ አስተምሮናል። ወደ ቀጣይ ቪዲዮአችን እንለፍ። አንዳንዱ ሰው መረጋጋት የለውም። እንዲህ ግማር ይሄ ዛሬ ያለበት ነው መስል የሚለው ነገር አለ። እሺ ተረጋጉ፣ እጃችሁ ሁሉ ስብስብ አድርጉ። አንድ አቡነ ዘበሰማያት እስኪጨመር እስኪጨርስ ድረስ የሚል ሰው አለ። ጦጣ ነው የሚመስል ይሄ እንደው በቆሎ ያዘ። እስኪ እርግጥ በሉ እስኪ እርግጥ ብላችሁ እስኪ አንድ አቡነ ዘበሰማያት እንዴ የማህበር ጸሎት እንኳን ማን እንታመን እኮ ነው እግዚኦ ማርነ ክርስቶስ እያለ ራሱ ሲሆን በጣም ነው እንዴ መቼ እንደምንረጋጋ አይደረስም። መባከን እግዚኦ ማርነ ክርስቶስ እያልክ ትዞራለህ። ፍርድ ቤቱን እስቲ ክቡር ፍርድ ቤት ምን መሰለዎት ብትሉ ምን ያስላል? ፖሊስ 48 ሰዓት እግዚአብሔር ዳኛ እኮ መቀለጃ አይደለም። ፍርድ ቤቱ ስርዓት ጠብቆ መናገር ካለ እግዚአብሔር ፊት ስርዓት ጠብቆ መናገር ስርዓት መጥቆ አሁን በፍርድ ቤት ሰምታችኋል አይደል? ዳኛውን አቢዩዝ ማድረግ ወንጀል። ለምሳሌ አንድ ሴት ጾታዋን ተጠቅማ የተጋነነ ሽቱ ተቀብታ ፍርድ ቤት መጥቶ እንትን ያስበጅናል። አታውቁም? ይሄ አትከሰሱት ነው። ወደፊት ተጠንቅቁ። ዳኛውን አቢዩዝ አድርገዋለች፣ በሽቱዋ አባብላ ውሳኔ ልታሳስ ትፈልጋለች ተብሎ በዲስፕሊን ሊፈረድባት ይችላል። ይሄ ህግ ነው። ዳኛ ጠይቁ። የህግ ባለሙያ ነው የነገረኝ እኔ ማለት ነው። እንደው ጠይቃለሁ፣ ሳገኝ እጠይቃለሁ። ዳኛም ሳገኝ የዳኝነት ብቻ ሁሉ እጠይቃለሁ። ዳኛ እጄ አላውቅም፣ ሳገኝ ነው ያልኳቸው። አሁን የምነግራችሁ ለምንድን ነው? ስርዓቱን ጠብቀን እናንሲ ሲስ የአባቶቻችን ፍቅር አስቡት። አባ በጸሎተ ሚካኤል ጊንጥ ቅዳሴ እየቀደሱ ጊንጥ በልታቸው ደማቸው ፈሶ ጨርሶ አላወቁትም። ጨርሰው ግን ብዙ ደም ፈሷቸው ሲወድቁ ነው ያወቁት። እንዲህ አድርገው በክርስቶስ ቅዱስ ጎርጎርዮስ ቅዳሴ እየቀደሰ ጌታችን ኢየሱስ ክርስቶስ በሕፃን አምሳል ከመንበሩ ላይ ሆኖ ስለሚታየው አቅፎት እያለቀሰ ቅዳሴውን ተረስቶ ውሎ ማታ ይወጣል። ፊቱ በፍቅሩ እየተቃጠለ የተቀቀለ ስጋ እስከሚመስል ድረስ እና አቡነ ገብረ መንፈስ ቅዱስ ያደረጉት ይሄንን ነው። 300 ጊዜ ጉንጫቸውን በድንጋይ እየደበደቡ ሞት ከኔ ጌታ እኔ ልሙትልህ እያሉ ይሄን ያደረጉትን ክርስቶስ ሰሌዳ አድርጎ ያበራባቸዋል። አቡነ ገብረ መንፈስ ቅዱስ በገቡበት አማኑኤል ከኛ ጋር አለ። የጻድቁን ጸበል፣ የጻድቁን እምነት፣ የጻድቁን ስም በዓሉን ስታከብሩ አማኑኤል ከእናንተ ጋር ይሆናል።
ለአባታችን ለአባ ገብረ ኪዳን ቃለ ሕይወትን ያሰማልን። እንግዲህ በማህበር ጸሎት ላይ ቤተክርስቲያን ቅዳሴ የሚሆን የትኛውም ጸሎት ላይ ተመስጦ ውስጥ መግባት እንኳን ባንችል በተቻለን አቅም ስርዓታችንን ይዘን ቀጥ ብለን ቆመን ሌሎችንም ሳረብሽ መጸለይ እንደሚገባን አስተምረውናል። የቅዱሳንን ታሪክ ራሱ እየጨመሩ በደንብ አድርገው አስተምረውናል። ለአባታችን በድጋሚ ቃለ ሕይወትን ያሰማልን። ለዚህ ቻናል በእርግጠኝነት አዲስ ናችሁና ሰብስክራይብ እያደረጋችሁ ቤተሰቡ ነው። ይህንን ቪዲዮ ላይክ ማድረግ እንዳይረሳ። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት አስተማሪ መንፈሳዊ እንዲሁም ወቅታዊ ቪዲዮ ይህንን ይመስላል። በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ቸር ቆዩልኝ።